ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ክቡራን አድማጮቼ ባለታሪካችን ሀብታሙ ሞረጃ ትዳር ለመመስረት ከፍቅረኛው ጋር አብሮ ለመኖር ቸኩሏል። እነኚህ ጥንዶች ከትዳር በፊት አስፈላጊ ነው ያሉትን ቤት ሁሉ ገዝተው የሰርጋቸውን ቀን በጉጉት እየተጠባበቁ ይመስላል። ታዲያ በቤተክርስቲያን ደንብና በእነሱም እምነት በትዳር ሳይተሳሰሩ ወሲባዊ ግንኙነት መፈጸሙን አልፈለጉትም። ያም ሆነ ታዲያ ሰርጋቸው የሚሆነው በቤተክርስቲያን ነውና ያኔ እንደሚደረገው ቤተክርስቲያኒቱ ለጋብቻ ማሟላት ያለባቸውን ቀዳሚ ጉዳይ የኤችአይቪ የምርመራ ውጤትን ማምጣት ነበርና ሀብታሙና እጮኛው ምርመራውን ለማድረግ 3 ጓደኞቻቸውን አስከትለው አዲስ አበባ ውስጥ ወደሚገኝ አንድ ክሊኒክ ጉዞ ጀምረዋል። እስቲ አብረናቸው እንሁን። ትላንት ያለፍኩበት ህይወት ሳይሆን ዛሬ ያለሁበት ህይወት ሳይው ከሌላ ንክኪ ውስጥ እንደሌለሁኝ ነው ማቀው። ስለዚህ እኔ በምንም አይነት መልኩ አይነካኝን ከሚሉ ሰዎች አንዱ ነኝ። ትዳር እንዲጅን ብዙ ነገር የምፈልገው ምናፍቀው ነገር ደሞ ውጪ ነው ያለሁት። አብሮ መሆንን በራስ ቤት መኖርን ይሁን የሚሰማኝ ሞራል አለ። መጀመሪያ ምክክር አደረጉልን። አብረን ነው የመከሩን። ቢኖርባችሁን ታረጋላችሁ እንደማይኖር ምን ስላወቅን የራሳችን ሐሳብ ተናገርን። 1 ሰዓት ቆዩና ነው ተባለን። ሻይ ቡና ያልን አንድ ቦታ አምስታችን ማን ቦታ ቁጭ ብለን ቀልድ ምናምን እየተጫወትን ሰዓቱ ደረሰ። ሄድን። በየግል ማስገባት ጀመሩ። እነሱ ውጪ ነው ቆሙት ጓደኞቼ፣ እኛ ግን ውስጥ ገባን። እኛ የወረቀቱ ቶሎ ይዘን እንወጣለን የሚል ሐሳብ ነው ያለን። ቅድሚያ ያሷ ጠሯት፣ ገባች። የራሷ ከነ ወረቀቱ ሰጥቷት ወጣች። ምንም አላልኳትም። በቃ እኔም ገባሁኝ በተራይ። ቁጭ በል አለችኝ። ምንም አይነት ምክር ነገር ሳይሰጠኝ አንተ ጋር ያለብህ ያሳያል አለችኝ። ምንም አይነት ስሜት ራሱ በዛ ሰዓት ምንድነው አልተሰማኝም። በቃ አላውቀውማ በሽታውን ራሱ ኤችአይቪ የሚለው ነገር ራሱ ምንድነው እንደዚህ ነገር ከሰዎች ይለያል፣ ከማህበረሰብ ይለያል፣ ከትዳር ይለያል፣ ካሉ ማህበራዊ ሰዎች ጋር እንደዚህ አይነት ነገር ጥላቻ ያለውም ነገር አልመሰለኝም። በቃ ምርመራው ማካሄድ ስላለብን ብቻ መመርመር ስላለብኝ ብቻ ተመርምሬ ግን ኤችአይቪ አለብህ ስትለኝ እግዚአብሔር አዋቂ ነው አልኳት። የዛኔ ነው ትንሽ ስሜቱ ለምን ቅድሚያ አብረን መክተራን ነበር፣ አብረን ገብተን ነበር፣ አብረን ውጤቱ አንድ ላይ አለመሰጠቱ በቃ ተቃራኒ እንደሆነ ያወቁት የዛኔ ነው። ከወጣሁኝ በኋላ ለነሱ እንደዚህ አለብህ አለችኝ አልኳቸው። ለነዛም ልጆች ጓደኞቼም ለሷም ለነሱም ሁሉንም ኤችአይቪ አለብህ አለችኝ። በቃ ምንድነው እኔ እንደ ነፃ እንደ ምንም ነገር አድርጌ ነው ቆጠርኩት። እሷ መሄድ ያለባት ቦታ እኔ መሄድ ያለብኝ ቦታ፣ እነሱ መሄድ ያለባት ቦታ መሄድ እንዳለብኝ ነው ቆጠርኩት። እኔ ያው በበዓል ጊዜ አጎቶቼ ጋር እሄዳለሁ። የገና በዓል ነበር። የት ነው የምትሄደው አሉኝ እነዛ 3ቱም ልጆች። አጎቴ ጋር እሄዳለሁ አልኳቸው። መሄዴ እነሱ እርግጠኛ አይደሉም። እኔ ግን ውስጤ በቃ ምንም አይነት ስሜቱም አልረዳውም፣ አላውቀውም፣ አይገባኝም ነበር። እነሱ 3ታቸው አብረው ሄዱ። በመካከላቸው ከ3ቱ መካከል አንዱ የራሴ የምለው ጓደኛ አለኝ። እኔና ጓደኛዬ ደግሞ አብረን ሄድን። ለሱ በጣም አስከፍቶታል፣ ውስጡ አስተክዞታል። ይህ ነገር አለብህ ከተባለ በኋላ አሁን በቃ ይሁን ነገር ብትጠፋስ አለኝ። እንዲህ ለምን አልኩት። ይህ ስም ይዘህ ይህ ኤችአይቪ አለብህ ተብሎ በአካባቢ ከሚወራብህ ይልቅ ይሁን ነገር ብትጠፋስ ብትሄድስ የሚል ሐሳብ። ኧረ የትም አልጠፋም፣ የትም አልሄድም። ለምን ከባድ እንደሆነ ጉዳት እንዳለው መድኃኒት እንደሌለው ሚዲያ ላይ እንደሚነገር ከዚህ ጋር ያለ ሰው በቃ ብዙ ሰው እንደሚያገለው በቃ ብዙ ነገሮች እንዳሉት ነገረኝ። ከጋብቻ ይከለክለኛል ብዬ የማስበውም ነገር አልነበረም። እኮ ወደ ጋብቻ የሚያደርስ አይደለም። የሷና ያንተ ህይወት ሌላ ስለሆነ ምትጋቡ አይነት አይደለም። በቃ ስሜቱ የማይወጣ ነገር ውስጤ ላይ መተከል ጀመረ። ይህ ነገር ስሜቴን እየጎዳው መጣ። በቃ ስሜቱ ራሱ በሽታ ሆነብኝ። እሷ እቆያለሁ፣ እግዚአብሔር ይፈውሳል፣ መጠበቅ አለብኝ፣ ያድናል። እኔ ደግሞ አልጠብቅም፣ አልቆይም። ለምን ለመመርመር ስንወጣ እነሱ ከፊት እኔ ከኋላ ሆነን የተነጋገረው ነገር አለ። ምን አለ እንደ ሞኝነት የያዝኩት ነገር አለ። ስንመረመር ምናልባት ቢኖርብን ምን ያደርጋል፣ እንዴት እናደርጋለን የሚል ጥያቄ ለምን እንደጠየቅኳት ሁሉ አላውቅም። ግን ጠየቅኳት። ስጠይቃት እኔ ቢሆን አላገባህም አለችኝ። እኔ ቢሆን አልተውሽም አገባሻለሁ አልኳት። እንደሚከለክል ሁሉ አላውቀውም ይሄን ነገር
ያን አንድ ያስኩኝ። ሁለተኛ ደግሞ ተመርምረን ከመጣን በስንተኛ ቀን ውስጥ ስናገር እኔ እኮ አልማዝ ባለጭራ ማለት ኤችአይቪ እንደሆነ እኮ ሰምቼው ነበር አለችኝ። እንዴ ይህ ከሆነማ ይህ ከሰማሽማ ለምን ሰዎች በመካከላችን ወይም ቤተክርስቲያን ሄደን ከመጠየቃችን በፊት እስቲ ይህ ነገር ሰምቼዋለሁ ይሄን አረጋግጥ ብለሽ ለምን አላልሽኝም? ያው ሁሉ ሶና አይተሻል፣ ያው ሁሉ ቁስል ሲወጣብኝ አይተሻል፣ ያው ሁሉ ስማቀቅ አይተሻል። ዳግም በዚህ ሁሉ ውስጥ ሆነ ቀጥለን ደግሞ የራሳችን የሆነ ነገር ይዘናል። ይህን ሁሉ ስናደርግ ለምን ይሄ አላልሽኝም ብትይ ኖሮ ይህን ሁሉ ደረጃ ውስጥ ከመድረሴ በፊት ጤና ጣቢያ ሄጄ መመርመር እችል ነበር። ለምን ይሄ አላደረግሽም? ይህ ባለማለቷ ውስጤ በጣም ተሰማው። ቤቱ መጀመሪያ ሲገዛ በራሷ ስም አደረገችው። ይህን ስታደርገው ለምን ብዬም አላልኳትም። ያው አብረን ስለምንኖር ለምን አደረግሽው አልጠየኳትም። የሚገባኝ ግን መጨረሻ ጊዜ ነው ያደረገችበት ምክንያት ስጠይቃት አልማዝ ባለጭራ ማለት ይህ ማለት ነው ስትለኝ አይ ዳው ሳንጨርሰው ቤቱ በአንተ ስም ቢሆን ቤተሰቦች መጥተው ቢጠይቁኝስ ብላ ስትጠይቀኝ ለካ እኔ መሞቴን ታውቅ ነበር የሚል ስሜት ውስጤ በጣም ተሰማኝ። ይህ ስሜት ሲሰማኝ ደግሞ በጣም በቃ ውስጤ ምንድነው አዘነ። እሷ አሁንም ምንድነው ልጠብቅህ ነው አይሆንም ውሸት በቃ እንዴት ነው እኔ ለኔ የሚጠቅመኝ እንዳልሆነና ለኔ ልትጠቀምብኝ እንጂ ልትጠቅመኝ እንዳልሆነ ተረዳሁኝ። ግንኙነት ባለማድረጌ ራሱ በቃ ደስታ ተሰማኝ። የኔ ህይወት ይሄ መሆኑ እሷ ህይወት በዚህ ውስጥ አለማስገባት ከኔ መሆኑ ካወቅኩት በኋላ እሷን ህይወት ማበላሸት እንደሌለብኝ አንቺ ሌላ ህይወት ነሽ እኔ ሌላ ህይወት ነኝ፣ በዚህ ህይወት አብረን የምንቀጥልበት ታሪክ አይደለም በሚል እኔ እሷን ምንድነው ማጽናናትም ራሴን ማራቅ ከሷ በቃ እኔ ብቸኛ ሆንኩኝ። እሷ እነዛ ዘመዶች አላት የራሷ ዘመድ አስከተለች። እኔ ብቻዬ ነው በቃ ቤተሰቦቼ እንዲያውቁብኝ አልፈልግም። ለምን ትላንት በችግር ወጥቻለሁ። ዳግም ደግሞ ይሄ ህይወት አለው ሲባል ቤተሰቡ በጣም እንደሚያዝና በጣም በእኔ ላይ እንደሚጎዳ ወኩኝ። ብቻዬን በቃ መታገል ጀመርኩኝ። ከዛ ሂሳባችን አሰብን። እኔ ያወጣሁት እሷ ያወጣችው የሰው ዕዳ እንዳለብን ሁሉ ዘርዝሬ በደብተር አስቀምጬ ሁለታችን አስበን ጨረስን። ካሰብን በኋላ ስኔ አልኳት ከእንግዲህ በኋላ እኔ ከአንቺ ጋር አንቺ መጠበቅ እኔም አንቺ መጠበቅ የለብሽም። ነገር ግን ማድረግ ያለብሽ ነገር እኔ ቅድሚያ ላንቺ ሰጥሻለሁ፣ ቆርጠሽ ወስንሽ እንድትመጪ አልኳትና ምን አልኳት ቤቱ ማጠቃለል ከቻልሽ እንድታጠቃልይ፣ ባሁን ባለበት ሁኔታ ተገምቶ የሚደርሰኝን መስጠት ከቻልሽ ሰጥተሽኝ እንዲሄድ። ሁለተኛ ደግሞ አይ ይሻለናል ተካፍለን እንቀመጥ። ሶስተኛ ደግሞ ሽጠን ተካፍለን መለያየት። ይህ የተወሰነ ጊዜ ጠብቅሻለሁ፣ አስበሽ ወስነሽ እንድትመጪ ጠብቅሻለሁ አልኳት። ይሄም ስላት አሁን ምንድነው እሷ አይ አይሆንም ፈጽመው እኔ እግዚአብሔር ፈውስ አጠብቃለሁ፣ እኔ ደግሞ እስከመቼም ማድረግ አልፈቅደውም አልፈልገውም። ከውስጤ ላይ ያለው ነገር ምንድነው የትዳር ነገር ሳይሆን ውስጤ ህመሙም አለው የሷም ስሜት አለው ሌላም ነገር በቃ እንዴት ነው በሽታው ክፉ እንደሆነ ወደ ሞት እንደሚያደርስ እየገባኝ እየጨመረ እያየለ መጣ። ማዋየውም የለም ለምን የሚያስብሉኝ ነገሮች ብዙ ነገሮች ከጀርባቸው ቀጠሉ። በቃ ስለዚህ ወስነሽ ነይ ቆርጠሽ ነይ ብያት ነው የወጣሁት። መቁረጥ አቃታት። ሲጠሩኝ ቀረብኩኝ። ሐሳባችን አስቀመጥን። ያልኳትን አስቀመጥኩ። እንሷም ያልኳትን አስቀመጠች። አልካደችም። እኔ ልጠብቀው እንጂ ያለኝ ትክክል ነው፣ መጠበቅ አለብኝ፣ እግዚአብሔር ይፈውሰዋል፣ እጠብቀዋለሁ የሚል ድምጽ ነው አሁን የምታመጣው። የብልጠት ነው የምታመጣው፣ ለጥቅም ነው የምታመጣው። ስለዚህ ያስትነኝ ደግሞ እኔ ውስጤ በጣም ምሬትና ስሜት ስላለው አይሆንም ፈጽሞ። አሁን በእናንተ ፊት ቆርጣ ትስጠኝ፣ ካልሆነ ደግሞ ድርሻ አለኝ እገባለሁ። በቃ ከእንግዲህ በኋላ አንድ ነገር ቢሆን ተጠያቂ እንዳልሆን ትወቅ። ያ ቋሚ ሲያዩ ደግሞ እነሱ መነጋገር ጀመሩ። ያ መወሰን አቃታቸው። ዳግም ገብቼ እንዳልቀመጥ እዛ ስፍራ ላይ እንዳልገባ ራሱ እናቷ አምጥታ ወንድሟ አምጥታ እዛው ቤት ማድረግ ጀመረች። እኔን ደግሞ ድርሻ አለኝ መግባት አለብኝ ብዬ አልጋ ይዤ ገባሁ፣ እቃዎች ይዤ ገባሁ፣ ቤቱ እንዲጣበብ በቃ ከዛ በኋላ መወሰን እንድችል። ከዛ ለተወሰነ ጊዜ በእንዲህ አይነት መልኩ ነው በቃ እንዲህ ያደርገኛል፣ እንደዚህ ለዝሙት ይፈልገኛል፣ እንደዚህ የተከታተለኝ ነው፣ ስለዚህ ያውጡልኝ አሽሹልኝ እስከ ማለት እስከ ቤተክርስቲያን፣ ከቤተክርስቲያን አልፎ እስከ ዘመዶቿ እስከ መጠየቅ ድረስ ድርሻ አለኝ፣ ድርሻ ይጠይቃለሁ፣ ድርሻ ያጠቻለሁ፣ ስለዚህ ድርሻዬ መተው የለብኝም ብዬ ከዚህ የተነሳ ብዙ ሸንጎዎች ተቀመጡበት። ከዛ በኋላ መጨረሻ ጊዜ እንድንካፈል እዳውን በጋራ እንድንወጣው፣ እኔ ጥቂት ብር ነበር የከፈልኩት፣ እኔ አብላጫ ብር ከፍዬ እኩል መካፈል እንዳለብን ተነገረን። እኩል ተካፈልን። በእንዲህ አይነት መልኩ ሆነን ተለያየን። ያው ብቻዬ መኖር ጀመርኩኝ። ብቸኝነቱ ደግሞ በጣም ለኔ
ተራራ ሆኖ ነው የታየኝ። እሷም አጠገቤ ስለሆነች ግድግዳው ይለያይ እንጂ ሁሉም ነገር ይሰማል እና ከዚህ የተነሳ ብዙ ነገሮች ያጣሁት ነገር ያበሳጨኛል።